ሀውዬ እንዴት ነሽ? አለሁልሽ ማሬ፣ ሰላም ነው? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አለን የኔ እናት። እናቴ በጣም ነው የምወድሽ። በመጀመሪያ በጣም ነው የማከብርሽ። ብዙ ጊዜ ላይቭ አልገባም አልከታተልም፣ ግን አንቺ ጋር ሲሆን እንዲህ ብዙ ማለት እኔነት ሊሰማን የሚገቡ ችግሮች ብዙ ስለምንሰማ የገባሁኝ እከታተልሻለሁ። እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማደንቅሽም። አመሰግናለሁ። ፈጣሪ ያክብርልኝ እኔ እናት፣ ክበርልኝ። አሚን። ያው ብዙ ጊዜ ማለት ተናግሬ አላውቅም ታሪኬን፣ ግን ሰሞኑን በጣም ጭንቀት ላይ ስለሆንሽ ደስ የማይሉ ስሜቶች እየተሰሙ ስለነበር እስቲ ማለት ከኔ ካሳለፍኩት ነገር ይሄ ቶሎ ተስፋ የሚቆርጡ ሰዎች ካሉ በትንሽ ነገር የሆነ ነገር ቶሎ ካልተሳካልኝ ቶሎ ካልሆነልኝ እየተወያልን በተለይ ማዳም ቤት ያለን ልጆች በቃ በትንሽ ነገር ተስፋ እንቆርጣለን እና ካስተማረ ብዬ ነው እናቴ ለማካፈል የመጣሁትና ብዙም እንትን አይደለሁም። ችግር የለውም፣ በቻልሽው አውሪ። ንግግር ላይ ግን የቻልኩትን ያህል ልሞክር። አለዋ ሰማሁ። ትሰሚያለሽማ፣ ጀምሪ ውዴ፣ እየሰማንሽ ነኝ። ማን እሻዊ ከስሜ ስጀምር ማርታ እባላለሁኝ። የአዳማ ከተማ ነዋሪ ነኝ። ተወልጄ ያደግኩትም ያረጀሁትም ማለት እችላለሁ እዛው ሀገር ነው እና ከልጅነቴ ጀምሮ ብዙ ነገርን አሳልፌያለሁ። እንዲህ ነው ተብሎ በቃላት ሊገለጹ የማይችሉ ችግሮችን ማለት ነው። ማለት ለቤተሰቤ መጀመሪያ ነኝ። ከትንሽ ከመጀመሪያው ስጀምር ከኔነቴ ለቤተሰቤ መጀመሪያ ልጅ ነኝ እና ከኔ በኋላ 4 ልጆች አሉ። እናቴ በልጅነታችን የሞተችብን ማለት እኔ ብቻ ነኝ የማውቃት። ከኔ በታች ያሉት አያውቋትም ማለት ጣዕሟን አያውቁትም እና ብቻዬን ነውም ያስታመምኳትም። ስትሞትም ብቻዬን ነበርኩኝ እና እናቴን በማጣቴ በጣም ብዙ ነገሮችን አሳልፌያለሁ። በጣም ብዙ ያልተኖረ ልጅነት ማለት ይቻላል እና ከዛ በኋላም ወንድምና እህቴም ተነጥለው እንዲህ በማደጎ ነበር ያደጉት። ከ12 ዓመት በኋላ ነው ያገኟቸው። 12 ዓመት ሙሉ አላገኟቸውም እና በጣም ታግዬን ያገኟቸው። አሁን ግን እግዚአብሔር ይመስገን የ3 ልጆች እናት ነኝ። ስደት በሆንም አግብቼ የ3 ልጆች እናት ነኝ። በዚህ ውስጥ ግን በጣም ብዙ ውጣ ውረዶችን አልፌያለሁ። በጣም ይሄ የሚታለፉ የማይመስሉ ግን ያለፍኳቸው በፈጣሪ ቸርነት ያለፍኳቸው ብዙ ጊዜያቶች አሉ። በዛ ውስጥ ሁሉ ግን አንድ ማመስገን የምፈልገው ባለቤቴን ነው። ማለት አሁን ብዙ ጊዜ እዚህ ሶሻል ሚዲያ ላይ ባሌ እንደዚህ አድርጎኝ ወይ ፍቅረኛ እንደዚህ አድርጎኝ ብዙ ክፉ ነገሮችን እንሰማለን እና እስቲ ዛሬ ቢያንስ መልካም ሰዎችም እንዳሉ እንድናቅ ነው። ማለት የሚደግፉን በችግራችን ያሉ ወንዶችም እንዲሁ ከጎናችን እንዳሉ እንድናውቅ ነው ሀቡዬ ዛሬ ልናገር የፈለኩት እና በብዙ ችግር ውስጥ ነበር። ናኑ ቀጥታ ወደ ታሪኩ ግቢ ማሪ፣ ማብራሪያው ሲረዝም ስለሚሰለች ቀጥታ ወደ ታሪኩ። ናኑ አስተማሪ ታሪክ አለኝ ብለሽ ደጋግመሽ እየጻፍሽ ነው፣ ግን አካውንትሽ ፕራይቬት ነው። ግቢና ሴቲንግ ውስጥ ከፕራይቬት አውጩ አካውንትሽን፣ ፐብሊክ ሁኚ፣ ከዛ እንስብሻለን። ቴንኪዩ። እሺ ሀቡዬ፣ የዛሬ 13 ዓመት ነበረ ባለቤቴን ያገኘሁት። የጓደኛዬ ሬስቶራንት ውስጥ በማስተናግድበት ሰዓት ነበር ያገኘሁት። በሰዓቱ እኔ ፎርሙላ ብዬ ያስቀመጥኩት በህይወቴ አብሮኝ ይኖራል ብዬ ያስቀመጥኩት አይነት ፎርሙላ አይደለም የነበረው። እሱ ግን ገዝቶኝ የነበረው ባህሪው፣ ቅንነቱ ነበር። ምክንያቱም ብዙ ተጓዳኝ የሆኑ እኔ የማልፈልጋቸው ነገሮች አሉ፣ ግን እነኛን ሁሉ ነገሮች ቅንነቱ ነበር ያሸነፉ የነበረው እና ግን እነኛን ነገሮች ለማስተካከል እኔ ኃላፊነት ወሰድኩኝ። በቃ ይሄ ሰው ቅን ከሆነ ይሄ ሰው ልቡ ጥሩ ከሆነ እነኝን ነገሮች ማስተካከል እችላለሁ ማለት ነው ብዬ እነኛ ነገሮች ኃላፊነት ወሰድኩኝ። ከ2 ዓመት ከፍቅር ግንኙነት በኋላ ወደ ትዳር ገባን እና ልጆችን ወለድን ማለት ነው። በመጀመሪያ ልጄን ስወልድ ግን በጣም ቻሌንጅ ነበረው። በጣም ከባድ ነገር ነበረው። እና በጣም ከባድ ነገሮች ነበሩት። የሚያልፉ የማይመስሉ ችግሮች ነበሩት። አዲስ አበባ ነበርን። የቤት ኪራይም አልነበረም ማለት የምንከፍለው ብርም አልነበረም። ስራ ነበረው ግን በቂ አልነበረም ለኛ ለመኖርም ማለት ነው።
በሱም ላይ ደግሞ እንደዚሁ ተጓዳኝ ያልኩሽ ችግሮች ነበሩ፣ ሱስ የምንለው ማለት ነው። እና እነኛ ነገሮች እኔ ላይ ትልቅ ተጽዕኖ ነበራቸው። ይህን ነገር በግልጽ የምናገር ያው በትንሽ ነገር ተስፋ የምንቆርጥ ትዳር ላይ ስላለን በጣም እየሰለቸን ነው። ደጋገምሽ ተስፋ እንዳንቆርጥ ምናምን ይኸውልሽ፣ ለምሳሌ ሲወራ ታሪክ እኔና ባለቤቴ ፌስቡክ ላይ ተዋወቅን። አሁን እኔ ስነግርሽ ያናንተ መንገድ ላይ ነው፣ ሱቅ ውስጥ ነው፣ ለቅሶ ቤት ነው የተዋወቃችሁት። ከዛ ቀን ጀምሮ ከተያያችሁ በኋላ ማን ቀድሞ እንዳናገረ ምናምን ማለት ማብራሪያው ሲበዛ ታሪኩ ይጠፋብናል፣ ይሰለችናል። ገባሽ? ስትጀምሪ ከተዋወቃችሁ ሀ ብላችሁ በአይን ለመጀመሪያ ጊዜ ከተያያችሁበት ቀን ጀምሪልን። ከዛ በቃ ሪያሊቲ የተፈጠረውን ብቻ ንገሪን። ማብራሪያውን መጨረሻ ላይ ትመክሪናለሽ፣ ታብራሪልናለሽ። እንደዛ ነው ታሪክ ሲወራ። እሽማ እሻዊ እሺ፣ አልሰማሽኝም እንጂ የተገናኘ ነው የጓደኛ ሬስቶራንት ውስጥ ነበረ። የጓደኛሽ ሬስቶራንት ውስጥ አንቺ ምን እያረግሽ? እሱ መጀመሪያ ማን አይቶ ማን መጥቶ ሰላም አለ እኮ። እንደዛ ብለሽ ነው የምትነግሪን። እንደዛ እያስተናገርኩኝ ነበረ። ጓደኛ እርጉዝ ስለነበረች በአጋጣሚ ልረዳት ነበር እዛ ሬስቶራንት ውስጥ የገባሁት የነበረው ላግዛት ነበር የገባሁት። ግን ያን ቀን እሱ የመጣበት ቀን ሄያብ ሚውት አድርጊ ማሪ፣ ሄያብ ሚውት አድርጊ፣ እየረበሽ ነው። ቴንኪዩ። እሱ ለመጀመሪያ ጊዜ ያየሁበት ቀን ዝናብ ነበር እና ከዝናቡ ለመጠለል ፈልጎ በአጋጣሚ ገብቶ መጠቀም የሚፈልገውን ቢራ አዞ ነበር የተቀመጠው እና ሲጋራ አዘዘኝ። የመጀመሪያው ግን አለባበሱ ካዘዘኝ ትዕዛዝ ጋር ጭራሽ አይሄድም። በጣም ኩል የሆነ አለባበስ ነበር የለበሰው። ከዛ ሲያዘኝ ሲጋራን ያዘዘኝ እና ደነገጥኩኝ። እንደዚህ አይነት አለባበስ የሚለብስ ሰው እንዴት ያጨሳል? ማለት በጣም ኩል የሆነ አለባበስ ነው የለበሰው። አልገመትኩም እንደዛ ያዛለ ራሱ ብዬ። ከዛ በኋላ ግን የሚያጨስበት መንገድ ራሱ በጣም ያስደነግጥ ነበር። በጣም በተደጋጋሚ ነበር። በቃ የብርዱን ሽሽትም ነው የሚመስለው፣ የብስጭትም ነው የሚመስለው እና ራሴን እንድጠይቅ አደረገኝ። ለምንድን ይሄ ሰው እንደዚህ የሚያደርገው? ምን አይነት ሁኔታ ውስጥ ቢሆን ነው የሚለውን ነገር አሰብኩኝ። ግን አላወራሁትም። ዝም ብዬ አይቼ ያዘዘኝን ብቻ ታዝዤ ዝም አልኩት። ከዛ በሁለተኛው ቀን ደግሞ መጣ። ደግሞ ሲመጣ እንደዚሁ ተመሳሳይ ትዕዛዝ ነበር ያዘዘው። ከዛ በኋላ ግን ስሰጠው ዝም አላልኩትም። ለምን ይሄን ታደርጋለህ? ማለት ከአንተ ሁኔታ ጋር ከአንተ ፊዚካሊ ከአንተ አለባበስ ጋር አይሄድም እና ችግር አለ ወይ ብዬ ስጠይቀው አይ ችግር የለም ግን በቃ ውስጤ ሰላም ስለሚሰጠኝ ነው ብሎ ነበር የመለሰልኝ። ኖርማል ነው። ከስተመር የመጀመሪያ ቀን መጣ፣ ምግብ አዘዘ። ሲጋራ ገዝተሽልኝ ነው ያለሽ? አስተናጋጅ ነሽ? ቤት ውስጥ ነበረ። ሲጋራው አለ። ሲጋራ ሽጣላችሁ ምግብ ቤት ውስጥ ሬስቶራንት ስለነበረ እኔ በሆን ደፍሬ ስለማላረገው ነው። በሁለተኛው ቀን ሄጄ አለባበስክና ሲጋራ ማጨስክ ማቻ አያረግም፣ ለምን ታጨሳለኝ ስትዩ ከስተመር ምን አገባሽ ቢልሽስ ማለት ይችል ነበረ። ግን እኔ ያው ውስጤ በጣም ትግል ስለነበረው ለምን እንደዛ ያደርጋል? የጥሩ አይነት ስሜት ስላልሆነ ወይ ደስተኛ ሆኖ የሚያደርግ አይነት ስሜት ስላላየውበት ነበር የጠየኩት። እና ትንሽም ከሰውም ጋር ለመግባባት ፈጣን ስለሆንኩኝ ከዛም አንጻር መሰለኝ በጣም ነው የምቀራረበው፣ ቶሎ ከሰዎች ጋር ላመዳለው እና ብቻ ደፍሬ ጠየኩት። እሱም ያው ፈጣሪ አክብረው ክፋት አልመለሰልኝም። በቃ ውስጤ ሰላም ስለሚሰጠኝ ነው ብቻ ነበር ያለው። እዛ በኋላ ያው ብዙ አትጠይቅም አይደል? በሁለተኛ ግንኙነት እንትን አትገፊም። ደፍሬ እንደምን ታጨሳለህ ባየሁት በሁለተኛው ቀን ከስተመርን አልልም። እንደዛ ጎበዝ ነሽ አንቺ። እሺ ብዙ ጊዜ ያጋጥመኛል። ማለት እንዲህ ነው ለምን ብሎ ውስጤ ጥያቄ ከፈጠረብኝ ዝም አልልም፣ ጠይቃለሁ። ያው በምትጠይቅበት መንገድ አለው። ይሄ በጣም አግሬሲቭ ሆነሽ ጠየቅሽው፣ ከዛ ቁጥር እንዴት ተቀያየራችሁ? ሂጂልን አንድ ቦታ ላይ ብዙ አንቆይ። በቃ ማለት ያን መለሰልኝ። ብዙ ልገፋው አልፈለግኩም፣ ግን ያ መጠየቄ ለሱ ትልቅ ቦታ ነበረው። ምክንያቱም ማንም የጠየቀው ሰው አልነበረም እስከዛ ሰዓት ድረስ። ማንም ቤተሰብም አልጠይቀውም፣ ማንም አልጠይቀውም። እንዲሁ ታዝበውት ብቻ ነበረ ዝም ብለውት አልፈውት የነበረውና ያ ለሱ ትልቅ ቦታ ነበረው። ከዛ እዛው ቤት ውስጥ የሚረዳኝ ልጅ ነበር፣ እንዲህ ቢራ በማውረድ ሳጥን በማውረድ እሱን ቀርቦ ስልኳን ብሎ ጠየቀው። ከዛ ስልክሽን ልስጠው ጠይቆኛል ብሎ ሲለኝ ለምን ትሰጠዋለህ ስልኬን ብዬ ስል አይ ችግር የለውም በቃ ባለፈው አውርተሽው የለ ስታወሩ አይቼሻለሁ፣ ስለዚህ አውሪው በቃ ኖርማል ነው አለኝ። አልሰጥም ብዬ ፈቃደኛ አልሆንኩም የዛን ቀን ማለት ነው። ከዛ ያው ረጅም ሰዓት ቤት ውስጥ ቆየ። ሁሉም ሰው አልነበረም። አጋጣሚ ቻርጅ ላይ አድርጌው ተደውሎ አውርቼ ፓተርኑ አልዘጋም። ወደ 10 ደቂቃ አካባቢ ነበር ፓተርን የሚዘጋው ስልኬ። ቻርጅ ላይ መልሼ አድርጌው ወጣሁኝ ማለት ነው። ቤት ውስጥ ስለነበር እሱም ነበር እዛ ውስጥ እና አንስቶ ወደ ራሱ ሚስኮል አድርጎ ስልኬን አገኘው ማለት ነው።
ከዛ በኋላ ወዲያውም አልደወለም። ስልኬን ያዘውም ስላልመሰለኝ ቀር አልመጣም። ከዛ በኋላና ውስጤ ትንሽ ቅር አለኝ። ለምን አልመጣም ማለት አስቀይም የሆነው ስልክ አልሰጥም ስላልኩ ምን ሆኖ ነው ምናምን ብዬ ወደ 3 ቀን ምናምን አካባቢ አልመጣም ነበር። ያው አንዳንዴ ውስጥሽ የሚደነግጥበትም አይነት ሰው አለ አይደል? እንደዚህ አይነት ነገርም ተፈጥሮ ነበር መሰለኝ እኔ ጋር እና ከ3 ቀን በኋላ ነው የደወለው። ሲደውልም በጣም ፕራውድ ሆኖ በጣም በትህትና ነበር ያወራኝ። በዛው ጥሩ ግንኙነት ነበረን። እንትኖች ነበሩ፣ በጣም ቻሌንጆች ነበሩ ከሱ ጋር እንዳልሆነ የሚያደርጉ በጣም ብዙ ፈተናዎች ነበሩ። በዛው ያው መጠጥ ቤት ነው ታውቂያለሽ ሀቡ፣ እንደዚህ አይነት ቦታ ላይ ቻሌንጆች አሉት በጣም ከባድ። ከዛ በኋላ ግን ያው እነሱ ነገሮች ችለን ወደ 2 ዓመት ያህል ገፋል። እኔም ያው ከቤተሰብ ጋር ጥሩ ግንኙነት ስላልነበረኝ ወደ አዲስ አበባ ገባሁኝ። አዲስ አበባ ስገባ ግን ከሱ ጋር መጀመሪያው የትዳር ጥያቄ ወንድ ልጅም እንደወልድለትም ስለሚፈልግ የትዳር ጥያቄ ስለነበር በቃ እምቢም እሺም አላልኩም። ግን እነኛ ፈተናዎች ሲመጡ ቀጥታ ወደ እሱ ጋር ሄድኩት። እሱ ቤት ነው ወደ አዲስ አበባ ሄድኩት ማለት ነው። እሱ ያው ተከራይቶ ስለነበር የሚኖረው እሱ ቤት ገባው። እሱ ቤት ከገባው በኋላ ግን እሱ ድንገት ሆነበት ያ ነገር ማለት ነው። ለምን የፕላን ያዝነው ነገር አልነበረም። ለትዳር እንደዚህ እንኖራለን እንደዛ እንኖራለን ብለን ፕላን ያወጣነው ነገር አልነበረም። ግን ሲሄድ ማለት በቃ አሜን ብዬ ተቀበልኩኝ። ማስተካከል ያለብኝን አስተካክላለሁ። አሁን እያልኩሽ ያሉትን ነገሮች ሁሉ እኔ አልፈልጋቸውም። እኔ ጋር ትልቅ ተጽዕኖ አላቸው፣ ግን በቃ አስተካክለዋለሁ የሚል እምነት ስለነበረ ውስጤ ገባው። በቃ ቀጥታ እሱ ጋር ገባሁኝ። ከገባው በኋላ ትንሽ ታመምኩ። ወደ 1 ወር አካባቢ ላይ ታመምኩኝ። ወደ ሆስፒታል ሲሄድ እርጉዝ እንደሆንኩ ተነገረኝ ማለት ነው። ከዛ እርጉዝ መሆኔን ስነግረው የነበረው ምላሽ በጣም ከባድ ነበር ሀቡ። እኔ ዝግጁ አይደለሁም፣ እኔ አልችልም አሁን የሚሉ ነገሮች መጀመሪያ ጥያቄው ነበር። ግን እንትን ውስጥ ተግባር ውስጥ ስንገባ ግን ፍራቻ መጣና እኔ ዝግጁ አይደለሁም ምናምን የሚል ነገር መጣና ወደ ማስወረድ ለማስወርጁ አይነት ጥያቄ መጣ ማለት ነው። ከዛ በቃ አስቢው ማለት ደነገጥኩ። ከቤተሰብ ተጣልቼ ነው የሄድኩት። ብዙ አልቆየሁም፣ ከወር ምናምን በኋላ ነገር የተፈጠረው እና ደነገጥኩኝ እኔ ግን ያንን ወስናለሁ ብዬ ውስጤ አያምንበት መቼም አላረገውም ብዬ ስለማስብ ላስወረድ እርግጠኛ ነኝ ስለው አዎ አለኝ። ያደረግኩት እርምጃ የወሰድኩት ነገር ቢኖር የእህቱን ስልክ ነበር ከስልኩ ላይ የወሰድኩት። ለምን እንደዚህ አይነት ነገር ቀጥታ በራሴ ብቻ መወሰን አልችልም፣ ይወቁት እና እንደዚህ አይነት ኃጢአት ውስጥ መግባት አልፈልግም ብዬ የእህቱን ስልክ አፈላልጌ ደወልኩላትና በፍጹም እንደዛ እንዳታደርጊ ነይ እኛ እናናግርሻለን፣ ያው የአዲስ አበባ ልጅም ስለሆነ እኛ እናናግርሻለን ነይ አለችኝ። ግን መጀመሪያ ያው እህቱ ለእኔ አባት አትሆንልኝም ለምወልደው ልጅ እሱ ነው ኃላፊነቱን መውሰድ ያለበት ብዬ ስላመንኩኝ በቃ በመልካም መንገድ አውርቻት፣ ግን ዝም ብዬ ማታ ላይ በጣም ደስ በሚል ሁኔታ ቤቱን ፏ አድርጌ ጠበቅኩት ማለት ነው። ቢያንስ የሆነ ድባብ ቀይራለሁ ብዬ ከዛ ማታ ሲመጣ እውነት እርግጠኛ ከሆንክ አሁን ንገረኝ፣ ጊዜው ሳይሄድ 3 ወር ሳያልፈው ማለት ነው ይሄ ጽንስ እና እርግጠኛ ከሆንክ ላስወርደው፣ ካልሆንክ ግን የሚመጣብንን ነገር ተጋግዘን እንለፈው ብዬ ጊዜ ሰጠሁት ማለት ነው። ከዛ በኋላ ግን ያው እሱም አይ እኔ ያው በሰዓቱ ደንግጬ ነው ይህንን ያልኩሽ እንጂ ይሁን ግድ የለም ችግር የለም የሚል ነገር ምላሽ ሲሰጠኝ በቃ ኃላፊነት ያው እኔ ላይ ጫና እንደሚበዛ አውቃለሁ፣ ግን ደግሞ በቃ ፈጣሪ ሰጠኝ ስጦታ ነው ብዬ ተቀበልኩት። ከዛ በኋላ ግን ነገሮች ደስ አይሉም ነበር፣ ጭቅጭቅ ይበዛ ነበር ቤት ውስጥ። እነኛ ሱሶች ደግሞ እኔ ላይ ተጽዕኖ ነበራቸው። እሱም ደግሞ የበለጠ እያሰፋው ነበር የመጣው። ነገሮችን አላስተካከላቸውም። በቃ እነኛ ነገሮች በጣም ከበዱኝ። ግን የምሸሽበትን ቤተሰብ ስለሌለኝ አባት ነው ያለኝ። አባቴ ደግሞ ይህን ነገር ለመቀበል ዝግጁ አይደለም፣ አያውቅም። እና ቻልኩት፣ ብቻ ቻልኩት። እስከ 9 ወር አካባቢ ቻልኩት። ቤተሰቡም የተወሰነ በሀሳብ ይረዳኝ ነበር። ከዛ በኋላ ግን ዓመት ከ6 ወር አካባቢ ወልጄ ዓመት ከ6 ወር አካባቢ ሁለተኛ ልጅ መጣች ማለት ነው። ሳላስበው ሁለተኛ ልጅ ተፈጠረ። ሁለተኛ ልጅ ሲፈጠር በቃ ሙሉ ቤተሰብ እኔ ላይ ተነሳ ማለት ነው። ለምን የመጀመሪያው ልጅ እንደዚህ ሆኖ ድጋሚ ሁለተኛ ልጅ እንዴት የሚል ነገር መጣ። እሱ ግን ያንን ማለት አልተቃወመኝም። በቃ ሆነ ነው የሚል ነገር ተፈጠረ። ከዛ በኋላ ያው ጥሎች ሰፉ። ወደ 3 ወር ያህል ተለያየን ማለት ነው። እኔም ወደ ቤተሰብ ሄድኩኝ ተመልሼ፣ ሁለተኛ ልጅ እርጉዝ ሆኜ የመጀመሪያ ልጅን ይዤ ማለት ነው። እና ወደ ቤተሰብ የተመለስኩ በጣም ከባድ ነበር ሀቡ። ማለት እንዲህ ነው ብዬ ልልሽ አልችልም። እናቴ የለኝም፣ የሚደግፍ የሚያርስ ምናምን እናቴ የለኝም። አባት ነው ያለኝ። አባቴም እንደዚህ አቅመ ደካማ ነው።
እንዲህ ያርግልኝ ምናምን ብዬ የምለው አይነት አባት አይደለም። ልደግፈው የሚገባ አባት ነው ያለኝ እንጂ እሱ የሚደግፈኝ አባት አይደለም። ወደ 3 ወር ያህል ተለያየን። ያው ቀኔም ደርሶም ስለነበረ አባቴ ጋር ነበር የወለድኩት። ሁለተኛ ልጅ ሴት ልጅ ወለድኩኝ። ግን በ15 ቀኔ ወልጄ በ15 ቀኔ ግን መጥቶ ነገሮችን እንደሚያስተካክላቸው በቃ ማለት ልጆችን ይዘን መለያየት እንደሌለብን አሳመነኝ። ይህን ነገር ደግሞ እኔ ያመንኩት እናትና አባቴ ተለያይተው ስለነበር የሞቱት የነበረውን ከባድ ቻሌንጅ አውቀዋለሁ። በተለይ ልጅ ላይ የሚወለዱት ልጆች ላይ መለያየት ምን ያህል ከባድ እንደሆነ ምን ያህል ህመም እንዳለው አውቃለሁኝ እና አልፈቀድኩም። በቃ ማሳለፍ ያለብኝ ችግር እኔ ላሳልፍ፣ ልጆቼ ይህንን ነገር ይህን ችግር ከሚያልፉብኝ እኔ ላሳልፈው፣ እኔ ልቻለው የሚለውን ነገር ራሴን አሳምኜ ተመልሼ ወደ አዲስ አበባ በ15 ቀኔ ወልጄ በ15 ቀኔ ማለት ነው ተመልሼ ወደ አዲስ አበባ መጣሁኝ። በቃ ማለት እዛም ጥሩ ነገር አልተፈጠረም፣ ከባድ ነበር። ከዛ በኋላም ጭቅጭቆች አሉ። እነኛ ሱሶችም የበለጠ እየሰፉ ነበር የመጡት። መጨረሻ ላይ ግን ማድረግ የነበረብኝ ከአዲስ አበባ መውጣት ነበረ። በቃ እኔ ከአዲስ አበባ መውጣት ፈልጋለሁኝ ፈቃደኛ ከሆን ካልኩት። ምክንያቱም ትንሽ መራቅ አንዳንዴ ከተወለድሽበትም አካባቢ መራቅ መፍትሄ ሊሆን ይችላል ብዬ ስለማምን ማለት ነው። እና ከአዲስ አበባ እንዲወጣ አሳመንኩት። መስሪያ ቤቱንም ቀይሮ ስራውንም ቀይሮ እንዲወጣ አሳምኜ ወደ ናዝሬት ማለት ነው ተመልሰን ወደዛ ገብተን በቃ በራሳችን ተከራይተን መኖር ጀመርን። ከዛ በኋላ ግን ሀቡ ስራ ጀምሬ የግል ስራ እየሰራሁኝ 3ኛ ልጅ መጣች ከ5 ዓመት በኋላ ማለት ነው። ማሳጠረልሽ ብዙ ሰፊ እንትን እንዳለልብሽ ነው። 3ኛ ልጅ መጣች እና 3ኛ ልጅን ስወልድ የራሴ ስራ ነበረኝ። ያ ስራ ወዲያው ፌል አደረገብኝ ማለት ነው። ያ ስራ ፌል ሲያደርግ ሀቡ በጣም ከባድ እንትን ውስጥ ነበረ፣ እዳ ውስጥ ነበር የከተተኝ። የሰው እዳ እስከ ባንክ እዳ ድረስ ማለት ነው የገባሁት። እና ያን ገንዘብ ከየት አምጥቼ ልክፈለው? እንዴት አድርጌ ልክፈለው? ቤት ውስጥ ያለው እንግዲህ ችግር ማለት የቤት ኪራዩ ምኑም አለ። ለኛ አማራጭ ከቤት ኪራይ ወጥቶ ወደ ቤተሰቤ ግቢ መግባት ነው። አባቴን አሳምኜ ማለት ነው ቢያንስ የሆነ ከቨር ያደርግልኛል ብዬ ስላመንኩኝ እዛ አባቴን አሳመንኩት። እሱም ያው ብቻውንም ስለሆነ እህቴ ማግብታ ስለወጣች ተስማምተን ትንሽዬ ክላስ ሰርተን ገባን አባቴ ግቢ ውስጥ። ሁለቱ አይስማሙም፣ ግን በቃ ለልጆቼ ያለኝን ኃላፊነት መውሰድ ያለብኝ እኔ ነኝ ብዬ ስለማመን እዛ ገባን። እዛ ከገባን በኋላ ግን በቃ ይሄ ሱስ መቆም አለበት። ምክንያቱም 3 ልጅ አለኝ፣ እዳ አለብኝ፣ እዳይን እየታገልኩ እየከፈልን ነው። በሱ ላይ ሱስ ድጋሚ እንደገና አልችልም። ስለዚህ መለየት አለብኝ፣ በቃ እንለያይ ብዬ ጠየኩት። ከዛ እኔ ተዋለው፣ ግን ያው በተግባር ያልሆኑ ነገሮች አንዳንዴ ዋጋ ያስከፍልሻል ሀቡና አይ በቃ ብዬ ወሰንኩኝ። ያው የቤተሰብ ግቢም ስለሆነ እሱ ነበረ ከቤት የወጣ የነበረው። ከቤት ወጥቶ ተከራይቶ መኖር ጀመረ። ግን ከባድ ነው በጣም 3 ልጅ ይዘሽ ሴት ሆነሽ ያለ ረዳት ያለ አጋዥ ከባድ ነው። እና ከሰስኩኝ ፍርድ ቤት ከስሼ የፍርድ ቤት ቀጠሮ በተሰጠን ሰዓት ሽማግሌዎች ተሰብስበው በቃ ማለት እሱም ከልጆቹና ከሱሱ አስመረጡት ማለት ነው። ከሁለቱ ሲያስመርጡት አይ እኔ ልጆቼን በቃ የቀረው ይቅር እንጂ ከልጆቼ ይሄ አይበልጥም በሚል ሱሱን እርግፍ አድርጎ ሊታው በሽማግሌ ፍርድ ቤቱን ወደ ሽማግሌ አምጥቶ ያው ወዲያው ያስፋታሽን ፍርድ ቤት ወደ ሽማግሌ መጥቶ ያንን ነገር ቃል ገብቶ ለመተው መጣ ማለት ነው። ያው ባንዴ አይቆምም፣ ባንዴ የሆነ ነገር ይሁን ማለት አይቻልም። ረጅም ዓመታትን አዳፕት ያደረገ ነገር ከባድ ነው አይደለ? በጣም ቶሎ ለመተው ግን ዋናው የአእምሮ እምነት ነው ብዬ ስላመንኩ ተስማምተን ያው ልጆቻችንን ማሳደግ ጀመርን። ያንን እዳ ግን መክፈል ስላልቻልኩኝ በቃ ያለኝ አማራጭ ስደት ነው። ግን ስደት ለመምጣት ሳስብ ማን አለኝ? እናት የለኝ። ልጆቼ ማን ነው የሚደግፍልኝ? ትንሿ ገና እንግዲህ 2 ዓመቷ ነው። ወደ ስደት ስመጣ ማን ነው እሱ ልጆቼን የሚንከባከብልኝ? እንዴት ለማድረገው ብዬ ከሱ ጋር ስማከር በቃ እንደምንም ሰርተን እንክፈል። ሰው ደግሞ ታውቂያለሽ ሀቡዬ ጊዜ አይሰጥሽም፣ እዳ ጊዜ አይሰጥሽም ሰው። ምክንያቱም ያው እነሱም የራሳቸው ችግር ስላለ ማለት ነው። እና ማንም ጊዜ የሚሰጠኝ ሰው አጣው። ወደዚህ ወደ ስደቱ ለመምጣት ራሱ ወደ አዲስ አበባ ለመሄድ የትራንስፖርት ከሰው ተበድሬ ነው የአዲስ አበባ ወደ ቦሌ ለመምጣት ማለት ነው። የዚህን ያህል ችግር ውስጥ ነበርን። እዛ በቃ እሱንም አሳምኘው ሰራተኛ ተመላላሽ አጋዥ ማለት ነው ተቀጥሮ እሱን እንዲያግዙት እንዲረዱት እዛው ግቢ ውስጥ የቤት ኪራይ ስለሌለ በሚል ወደ ሳውዲ መጣሁኝ ማለት ነው። ግን ወደ ሳውዲ ከመጣው በኋላ ለ8 ወር ያህል ነበረ አጋዥ ሊያግዘው የቻለው። ምክንያቱም ትንሿ የ2 ዓመት ናት ሀቡዬ።
ሁለተኛዋ የ8 ዓመት ልጅ ናት። የመጀመሪያው ልጄ ደግሞ 9 ዓመት ከምናምኑ ነበር፣ የዛሬ 3 ዓመት ማለት ነው። እና ስመጣ ለ7 ለ8 ወር ያህል ታገሉ ቤት ውስጥ የሚያግዛቸው። ግን ልጅን ደግሞ የሚንከባከበልሽ ሰው በጣም ከባድ ነው። ሀቡ በዛ ላይ ናፍቆቱ መጣ። የልጆቹ ተለይተውኛ አያውቁም። በጣም ቤት ውስጥ ቻሌንጅ መጣ። ከአባቴ ጋር አይስማሙ፣ በጣም ነው የሚጨቃጨቁት፣ በጣም ነው የሚጣሉት ምናምን እና እኔም እዚህ ሆኜ በጣም ጭንቀት ህመም ሁሉ ውስጥ ገባሁኝ የእነሱ ሁኔታ። በኋላ ግን ምን እንደወሰነ ተቀልሽ አቡ በቃ አለ። በቃ እስከዛሬ አይቻለሁ፣ እስከዛሬ ሁሉን ነገር እንትን ብያለሁ፣ ኮንትራክሽን እስክትጨርሺ ድረስ ልጆቼን እንከባከባለሁ ብሎ ያለማንም አጋዥ አቡ እንግዲህ ዘጋ ያየሹ ሰው አለ አይደል? ዘጋ ያሳለፍነው ችግር አለ። ግን በዛን ሰዓት ላይ በቃ ያለማንም አጋዥ ኩሽና ገብቶ የማያውቅ ሰው ኩሽና ገብቶ እንጀራ ጋግሮ ያለማንም ሰው ረዳት 3 ልጅ ትምህርት ቤት እያስተማረ እየተንከባከበ ስቲል አሁን ድረስ ያለማንም አጋዥ ልጆቹን ቀን ይሰራል፣ ስራ አለው። በትርፍ ሰዓቱ ደግሞ ልጆቹን እየተንከባከበ ፎቶ ልክልሻለሁ ሀቡ፣ ምናልባት ልጆቹ እንዴት እንደያዛቸው ወይ ደግሞ እንትን ውስጥ ፕሮፋይል ውስጥ ስትገቢ ታያቸዋለሽ ልጆቼን። እና አሳምሮ አበባ ሲሄድ ያለምንም አጋዥ ስትይ ስራ ሲሄድ ማን ይዛቸዋል ልጆቹን? ትምህርት ቤት ትንሿን ማቆያ አስገብቶ ሁለቱም ትምህርት ቤት የእሱ ትምህርት ቤትና የእሱ ስራ ስራና ትምህርት ቤት እኩል ነው። እሱ 11 ሰዓት ነው የሚመጣው፣ እነሱ 9 ሰዓት ነው የሚመጡት። ሲመጡ ቁልፍ ያስቀምጥላቸዋል። ያው ፋዘር ግቢ ስላለ ክፉ ነገር አይደርስባቸውም፣ ያያቸዋል። ባያግዛቸውም ያያቸዋል። ስንት ዓመት ናቸው? ቁልፍ ከፍቶ አሁን ትልቁ 11 ዓመት ሆነው እዚህ ከመጣው 3 ዓመቴ ነው። ሁለተኛዋ ደግሞ ዓመት ከ6 ወር ነው የሚለያዩ፣ 9 ዓመት ከምናምኗ ማለት ነው። ትንሹ አሁን 4 ዓመት ከምናምኗ ነው። እሷም ትምህርት ቤት ገብታለች። 9 ዓመትና 4 ዓመት 9 ዓመትና 11 ዓመት 11 9 4 ኦኬ። ሶስቱም ትንሿም የ4 ዓመቷም ኬጂ ምናምን ትሄዳለች። አዎ ዘንድሮ ገባች። እኔ ትቻ ስመጣ የ2 ዓመት ልጅ ነበረች። ማቆያ አስቀምጬ ነው የገባሁት የመጣሁት። የኬጂዋ ስትመጣ ማን ነው ምሳም ያበላት? አንድ ላይ ናቸው። ራሳቸው ወስደው ራሳቸው ይበላሉ። ራሳቸው አቅርበው አሙቀው ከፍሪጅ አውጥተው ራሳቸው ይበላሉ። በጣም ጥሩ እና ማለት የማይቀየር ሰው የለም ልልሽ ፈልጌ ነው ሀውዬ። ልጆቹን ዛሬ ላይ እኔ ከሚይዘው በላይ ነው የያዛቸው። እንዲህ በኮንፊደንስ የምሰራው እሱ ስላለን እሱ ስለደገፋቸው ነው እንጂ ከልጅ መለየት ከባድ ነው። ህመም አለው ሀቡ፣ በጣም ልብ ላይ ህመም አለው። በተለይ እናት ሆነሽ ታውቂያለሽ፣ ስትለያይ ከልጆችሽ ምን ያህል ህመም እንዳለው ታውቂያለሽ። ለትንሽ ቀን ራሱ ያማልና 3ኛ ዓመቴ ነው የጀመርኩት ያው ነገሮችን ለማስተካከል እዳም ስከፍል ምንም ስለቆየሁኝ ያለ ምንም ነገር እንዴት እመለሳለሁ? ለምን እኔም ገንዘብነት ከፍያለሁ፣ እነሱም ከፍለዋል። እና ይህንን ሁሉ ዋጋ ከፍለን እሱም ደግሞ በወንድ አቅሙ ከፍሏል። ማለት ከባድ ነው ለወንድ ልጅ 3 ልጅ መንከባከብ ሀቡ፣ እንደ በተግባር ስናስበው ከባድ ነው። ህፃናት ልጆችን ምሳቃ አስሮ አጥቦ ተንከባክቦ መያዝ ከባድ ነው በጣም። እና እነኝህን ሁሉ ቻሌንጆች ስታልፊ ያው ስትደጋገፊ ነው አይደለ ሁሉም የሚሆነው። እና እግዚአብሔር ይመስገን። አባትሽ እንዴት ግቢ ውስጥ ኖሩ? በአንቺ አባት ቤት ውስጥ ነው የምትኖሩት? አዎ የፋዘር ግቢ ነው። ግቢው የፋዘር ግቢ ነው። ስለዚህ ቤት ኪራይ የለባችሁም። በአባትሽ ቤት ነው የሚኖረው ባልሽ። እና አንቺ የምትልኪው የምንድን ነው? የምን ትልኪያለሽ? እንዲሁ አንዳንድ ጊዜ አለው የራሱ ስራ አለው። ዋና ዋና ወጪዎች የሚባሉትን በራሱ ይሸፍናል። ግን ይህ አንዳንድ ጊዜ ለልጆቹ የሚያስፈልጋቸው ነገሮች አሉ አይደለ? ልብስ የሚሆን በዓለም ሲመጣ ምናምን አለ አይደለ? እንደዚህ አይነት ነገሮችን እሸፋፍናለሁኝ። በጣም ደግሞ የሚያስፈልግ እንዲሁ ጨመር አድርጎ የሚያስፈልግ ወጪ ካለ እንትን እላለሁ እንጂ እንዲህ ብዙ የሚያጨናንቅ ነገር የለም። ለምን ጎበዝ ነው፣ ይሰራል፣ ስራ አለው። የባጃጅ መገጣጠሚያ ውስጥ ስለሆነ የሚሰራው ስራ አለው። ለልጆቹ አያንስም። ግን ያው ሁሌ ቤተሰብ ግቢ አትኖሪም አይደለ? ቤተሰብ ቤት ውስጥ አትኖሪ። ስለዚህ ቤት ለመስራት ታሳባለሽ አንቺ? አዎ አላማዬም እሱ ነው። በቃ ቢሳካልኝ የራሴ ቤት፣ ባይሳካልኝ ደግሞ ፋዘርንም ደግፌ ቢያንስ የተሻለ ቤት። አሁን ሽንሸና መጥቶ ቤቱ ፈርሶባቸዋል እና የኔ ቤትን የሰራዋት ክላስ ወደዛኛው ወደሚቀጥለው ግቢ ገብቷል። አሁን በእንግዲህ እስከ ክረምት ይፍረስባቸው አላውቅም። ናኑን ሜንሽን ሞዴሬተሮች ፕሊስ ናኑን ሪፕላይ አርጉላት። ኮመንቱ ሞላችሁ አስተማሪ ታሪክ አለኝ ያለች አማርኛ አትችልም መሰለኝ። ምጽፈው በአማርኛ ነው ግን የምናገረው አማርኛ አይገባትም መሰለኝ። ምን አልኳት መሰላችሁ? አካውንትሽ ፕራይቬት ነው፣ ሴቲንግ ውስጥ ገብተሽ ፐብሊክ አድርጊው ኢንቫይት እንድናረግሽ አልኳት 80 ጊዜ ግን አትመልስም።
ጠብቂት ያታለች ሶፊዬ። ብትጠብቅም አትገባም። አካውንቷ ፕራይቬት ነው። ቼክ ኢት ሃው መኒ ታይም አይ ቶልድ ሄር በት ሺ ካንት አንደርስታንድ ሚ ምን እንደሆነ አልገባኝም። እና በጣም ደስ ይላል። ማሪ የጋብቻ ሰርተክፌት ግን የላችሁም እኮ አይደል? የሰማንያ ያልተፈራረማችሁም። የዛኔ ጀምሩ ዝም ብላችሁ ነው የገባችሁበት። ለምን እሱን ፓርት ታዲያ ከተፈራረማችሁ? አይ አለን። በ6 ወር የመጀመሪያ ልጄን ወልጄ የ6 ወር ሆኜ አባቴ ደውሎ አዘነብኝ ማለት ነው። እሱም ፓርት አልነበርክማ ታዲያ? አው ያው ረጅም ሰዓት ከማስቀምጥሽ ብዬ ነው። ዋናው ነው ጋብቻ ላይ ትዳር ወረቀት ከሌለ ምን ዋጋ አለው? ዝም ብለሽ ስለሆነ የገባሽው የዛኔ መሀል ላይ ጋብቻ መፈራረማችሁን መንገር አለብሽ። ዋናው ሰርግ በደገሰ ህዝብ ሰብስቦ ባበላ አይደለም። ዋናው ትዳር ትክክለኛ ትዳር የሚባለው በህግ ሲጸድቅ ነው። ዋናው ማሬጅ ሰርተክፌት ሲኖር ነው አይደለ? የህጋዊ ባሌ ነው ብላ አንዲት ሴት በኮንፊደንስ ማውራት የምትችለው ወይም ወንዱ በኮንፊደንስ ባሌ ነው ሚስቴ ናት ማለት የምትችለው በህግ የጸደቀ የጋብቻ ወረቀት ሲኖራቸው ብቻ ነው እንጂ አንዳንድ ሰው የሰርግ ፎቶ ስለያዘ ባልና ሚስት ነን የሚል አንድ ላይ አብረን ኖረናል ጎረቤት ምስክር አለ ምናምን፣ እሱ ድሮ ቀረ፣ ያልተማረ ዘመን ነው። አሁን ባልሽ ከሆነ የጋብቻ ወረቀት ሊኖርሽ ይገባል። ሚስትህ ከሆነች የጋብቻ ወረቀት ሊኖር ይገባል። ገባሽ? ስለዚህ ዋናው ማሬጅ ሰርተክፌት መኖሩ ነው። ደስ ይላል። ግን ብዙ አትቆይ አረብ ሀገር ላይ ባልሽም ብቸኝነት እንዳይደብረው፣ ልጆችሽም ደግሞ እናታቸውን እንዳትናፍቃቸው ብዙ አትቆይ። አይሞላም፣ እቺ ህይወት አትሞላም። 3 ዓመት አሁን 1 ዓመት ጨምረሽ በ4 ዓመትሽ ብትገቢ ገባሽ? 4 ዓመት ከልጆች ተለያይተው ምናምን ከባድ ነው። በጣም በጣም ከባድ ነው። ትንሹ አሁን ላይ አታወራኝም። ስጠብቀኝ የነበረው ጥቅምት ነበረ። አይምሮ ውስጥ ይዘዋለች። በቃ ጥቅምት ኮንትራት ትጨርሳለች። በጠለብ ነው የመጣሁት፣ በህጋዊ ነው የመጣሁት እና ኮንትራት ትጨርሳለች፣ ጥቅምት ትመጣለች የሚለውን ነገር ውስጣቸው ስላመኑ በጣም ነበር አሰብስበው ሲጠብቁኝ የነበረው። ግን ደግሞ አመት ከምናምን ዕዳ ስከፍል ቆይቼ ምን ይዤ ነው የምገባው ብዬም ሴትዮ የሚያው እግዚአብሔር ይመስገን መልካም ሰው ስላለች ስለሆነች አረቧም እስከ ረመዳን እንድቆይላት ነበር የጠየቀች። ቢያንስ ረመዳን ሰርተሽ ትሄጃለሽ ብላኝ፣ እኔ ግን ረመዳንን ሰርቼ ምን ይዤ ልሂድ የሚለው ነገር ስላሰብኩ ነው ያስረዘምኩት። እሄዳለሁም አላልኳት። የሆነ ሰዓት እሄዳለሁ በምላት ሰዓት ዝግጁ እንደሆነች ነግራኛለች። ከሴትዮ ጋር ጥሩ ግንኙነት ነው ያለኝ እና ምን ይዤ ሄዳለሁ የሚል ነገር እንትን ይልሻል። ሀውዬ ማለት ብዙ ነገር አለ አይደል? ለልጆችሽ የምታረጊው ነገር አለ። በጣም አስተማሪ ታሪክ ነው። ስፔሻሊ ሱሰኛ ከሆነ ባላችሁ ታገሱትና እንደኔ ባለ ሱስ ይተዋል የሚለው ልታስተምሪ ነው የፈለግሽው? ሱስም ይሁን ጭቅጭቅም ይሁን ምንም በጊዜ ተስፋ ለሚቆርጡ መጀመሪያ ታሪክሽ ስትጀምር ያልሽው የኔን ታሪክ በጊዜ ተስፋ ለሚቆርጡ ሴቶች ተስፋ እንዳይቆርጡ በትዳራቸው በጊዜ ተስፋ እንዳይቆርጡ ላስተምራቸው ነው ብለሻል። እና በ11 ዓመት የትዳር ህይወትሽ የመጀመሪያ ልጅ 11 ዓመት ወዲህ ወዲያው አርግዘሽ ነው ትዳር የጀመረው? ከጓደኝነት ጀምሮ 13 ዓመት ትዳር ላይ 11 ዓመት እኮ። ስለዚህ ከትዳሩ ስንቆጥረው 11 ዓመት የትዳር ኤክስፒሪየንስሽ ባላችሁ ሱሰኛ ቢሆን በመታገስ እንደኔ ባል። አሁን ግን ኦልሬዲ አንቺ ወደ አረብ ሀገር ስትመጪ ስቲል ሱሰኛ ነበር። አሁን መተውን በምን እርግጠኛ ነሽ? ሱስ መተውን ከመምጣቴ በፊት ነው። በሽምግልና አልኩሽ አይደለ? በሽምግልና ቃል ገባልኝ። ከዛ ረዳሁት። በቃ ማለት እነኛ በሚጠቀምባቸው ሰዓቶች ላይ ከስራ ከመጣ በኋላ የሚያደርግበትን ሰዓት እየተከታተልኩኝ ሌሎች ቡናም ቤት ውስጥ የሚደረጉ ነገሮችን እውነት ነው የሚልሽ ማለት ጠላ እስከ መጥመቅ ደረጃ ደርሻለሁ። እነኛ ነገሮች ለማስተው ማለት ነው። እና ቤት ውስጥ ትሪት ለማድረግ ሞከርኩኝ፣ አደረግኩትም። ቢያንስ ወደ 5 ወር ምናምን የተቸገርኩት በቃለት እሱ አይምሮን አሳምኖ ስለነበር። ስለዚህ ባጭሩ ባላችሁ ሱሰኛ ቢሆን ተስፋ እንዳትቆርጡ። ከአመታት በኋላ እንደኔ ባል ሱሱን ትቶ ጥሩ ሰው ሆኖ ሊቀየርላችሁ ስለሚችል ተስፋ አትቁረጡ ነው ምክርሻል። ሱስን ብቻም ሳይሆን ይሄ ጭቅጭቅ አለ አይደል? ቤት ውስጥ በትንንሽ ነገሮች አሁን በጣም ምክንያት ናቸው ብለን የማንላቸው ግን ትልቅ ሪዝን ሆነው ትዳራችን ላይ የምናየው ምክንያቶች አሉ። ምክንያቱ ትንሽ ሆኖ ግን እኛ የምናተልቅ እኛ የምናገዝባቸው ነገሮች ትዳር ጥላ መውጣት ያለባት ምን ከሆነ ነው? ምን አልሽኝ አቡዬ? ምን ከሆነ ነው መታገስ የሌለባት? ምን ከተፈጠረ ነው? ዲስሪስፔክት የምትደረግ ከሆነና የምትመታ ከሆነ ሴት ልጅ ትታገስ ብዬ አልልም መቼም። ኦኬ፣ ለምሳሌ የሚመታት ከሆነ ዲስሪስፔክት ማለት ላይክ ፎር ኤግዛምፕል ዲስሪስፔክት ምንድን ነው?
ይሄ መናቅ፣ ይሄ ንቀት አለ አይደል? ይሄ ክብር የሌለው ንቀት በጣም የሆነ አንዳንድ ሴቶች አያውቁም መናቃቸውን። ለምሳሌ ናቃት የሚባለው ምን ሲያደርግ ነው ወይ ምን አይነት ቃል ሲጠቀም ነው? አለ አይደል? ይሄ በቃ እንደ ሚስትነትሽ ለምሳሌ እንደ ተራ ጓደኛ ወይ ደግሞ እንደ ተራ ሰው እሱ ካንቺ እንደ ባል ነው ከፍ ያለ ነው። ግን ከሱ በጣም ዝቅ ያልሽ እንደሆንሽ የሚያሳውቅሽ ከሆነ ኮንፊደንስሽን የሚያጠፋብሽ ከሆነ በቃ አንቺ እንዲህ ነሽ እንደዛ ነሽ ብሎ ወይ ከኋላ ባለ ታሪክሽ ሊሆን ይችላል ወይ በቤተሰብ ታሪክሽ ሊሆን ይችላል በጣም ዲስሪስፔክት አድርጎሽ ረግጦሽ መኖር የሚፈልግ ወንድ ከሆነ ያንን ይታገሱ ብዬ አይደለም። ግን ጭቅጭቅን የሚታገሱ ስላል ሱስን ይታገሱ ኦኬ ያስኬዳል፣ ሊለወጥ ይችላል። ጭቅጭቅን የሚታገሱ ስትይ ጭቅጭቅ አንዳንዴ እያደገ መጥቶ ሴት ላይ አሲድ እስከ መድፋት እስከ መግደል ብዙ ነገር እስከማደርግ የሚደርሱ ወንዶች አሉ። በትንሽ ጭቅጭቅ ተጀምሮ እያደገ መሰለቻቸት እየመጣ ጭቅጭቁ ምናምን ጥላቻን ይወልድና መጨረሻ ላይ ወደ በቀል ይሄዳሉ። እና ምን አይነት ጭቅጭቆችን ነው ቻሉ ስትባል ሴት ልጅ ችለሽ ካለፍሽ አንዳንዴ ይለወጣል ባለሽ ስትባል ምን አይነት ጭቅጭቆችን ነው ግልጽ ማድረግ አለብን። ይህንን ሰምታ አንዲትም ሴት ብትሆን አይ ጭቅጭቅን ቁጩን ከቻልኩ ይለወጣል ብላ እየጠበቀች የሆነ ነገር ቢያረጋት በእኛ ታዝናለች። ገባሽ? ስለዚህ ምን አይነት ጭቅጭቅ ነው መታገስ ያለባትና የሌለባት የሚለውን እንድትለይልን ነበር። ስለዚህ ኖርማል ጭቅጭቅ ለምሳሌ ባንቺና በባልሽ የነበሩት ኖርማል ጭቅጭቅ አትጠጣ ጠጣለው ብቻ ነበር። አዎ ይሄ እሱ ሲቁም አይቁም ነው። እንደገና ደግሞ ያለንን የካፒታል እንትን በስራ እኔ ወጥቼ ለስራ በምን እናሻሽለው የሚሉ ነገሮች ናቸው። እንደገና ያው በአስተሳሰብም አንድ አትሆኝም። ለምሳሌ ሱስ የተጠቀመ ሰው እና ሱስ ያልተጠቀመ ሰው አንድ አይደለም። እኔ ኖርማል ነኝ፣ ቤት ውስጥ ነው ያልኩት። እሱ እነኛን ነገሮች ልክ ሲጠቀም እኩል አይነት አስተሳሰብ እኩል አይነት ነገሮች አይኖሩሽም። እነኛ ነገሮች ያጋጩሻል፣ ያጣሉሻል። በምንም ልትግባቢ አትችይም። ነገር ግን እነኛን ነገሮች እንዲተው ለመርዳት እርዳታን ያልኩሽ አሁን መጨረሻ ላይ አገዝኩት። መጀመሪያ እሱ አመነ፣ ግን ደግሞ አገዝኩት። አይ በቃ በራሱ መተው አለበት ወይ ደግሞ በአንዴ መቆም አለበት ብዬ አልደመደምኩም። ከፍቺም ወደ ሽምግልናም ስመጣ ጊዜ ሰጠሁት። በቃ ፈቃደኛ ከሆነ እሱ እኔም ተረድቶኝ ትዳሩን ከወደደ እኔም ላግዘው ይገባል፣ በቃ ልረዳው ይገባል የሚለውን ነገር አመንኩኝ ማለት ነው። ጭቅጭቅ ሲባል ግን ሀውዬ የመጀመሪያው ልትታገሹ ማትችው ነገር ትዳር ውስጥ መማገጥ የሚባለው ነው። አብዛኛው ጊዜ መስመር ነው። በቃ ትዳሩ መማገጥ ስልሽ በአካል አይደለም አናካትተውም እኮ ማሬ። አይ መማገጥ ስልሽ በአካል አይደለም ውዴ። ሌላ ሴት ጋር ከሄደ በቃ ለአንቺ ያለው ፍቅር አለቀ። ሀሳቡን ነው ያለው ነገር ስላለቀ ሌላ መመኘት የሚጀምረው ሀሳብን መማገጥ ነው፣ ማድረግን መማገጥ ነው፣ መመኘትን መማገጥ ነው። አንድ ባል ሌላ ሴትን መመኘት ከጀመረ አለቀ እኮ ነገሩ። ለአንቺ ያለው ነገር ስላለቀ ነው ሌላ መመኘት የጀመረው። ስለዚህ መማገጥን ጭራሽ ኦፕሽን አድርገን ራሱ አናስገባውም። ግን ዲስሪስፔክት ማለት የከፋ ደረጃ የሚያደርሱት ብዙ ጊዜ እንደዚህ አይነት ሀሳቦች ናቸው። በጣም እናመሰግናለን። በጣም ቆንጆ ታሪክ ነበረ። አስተማሪ ታሪክ ነው። ተምረናል። ረጅም ሰዓት ሰተንሽ በደንብ አብራርተሽ ደጋግመሽ ነግረሽናል። ቴንኪው በጣም ክበሪልን። እሻው እኔም አመሰግናለሁ። ፈጣሪ ያክብርልኝ። አንቺንም መብርሃን በሰላም ትገላግልሽ፣ የሆድሽን በጀርባሽ ታዙርልሽ። እናቴ አመሰግናለሁ። እኛም እናመሰግናለን። ቴንኪው። እሺ ናኑ ጭቅጭቅ አረገች ላስገባ